ይወጣል። እኔ ታሪክ ለወጣው በህይወት ያቆየኝ አምላክ አሁን ታሪክ ለወጣል ብያምናለሁ። 5000 ብር የገንዘብ ቅጣት ሊጣል እንደሆነ ተነግሯል። በግል በተለይ በሷዳ ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን ሰላም ሰላም እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ብዙዎቻችሁ እንግዲህ የምታውቁኝ በትልቁ አካውንቴ ነው። በትልቁ አካውንቴ ደግሞ ላልተወሰኑ ጊዜዎች እየለቀኩበት ስላልሆነ ይሄን አካውንት ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንለፍ። ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻም እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል። እንዴት ዋልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን፣ ፈጣሪ የተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ የሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ሲፈራ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እንደዚህ ያሉ አይደል አንቲ ፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አደረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ሲመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ፣ እዛ ህክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለውን መልእክት ንገርልኝ ብሎኛል። እኔ እንኳን ደንግጬ ነበረ እንግዲህ እሱን ላገኝ ጥረት ያደረኩት። ደንብ አስከባሪ ሆነ ሊስትሮ በጠረባ ያንሳፈፍክ እንዴት ትወስዳለህ? አንተ እንደዚህ እየቀጠቀጥክ እንደዚህ። ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማነሳው ነገር አለ። ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው? ክቡራን ከዚህ እንጀምር። ግራ ገባኝ። እንደ ደንቡ ሁን ማለት ደንብ ማለት ስርዓት ማለት ነው። ደንብ አስከባሪ ሆነ ሊስትሮ በጠረባ ያንሳፈፍክ እንዴት ትወስዳለህ? አንተ እንደዚህ እየቀጠቀጥክ እንደዚህ። ቪዲዮ አለ፣ የቴሌቪዥን ነው ያላሳየም። ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ ቪዲዮ አለኝ። እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ የተቀጠቀጠ በጠረባ የተንሳፈ መነጽር የሚያዞር ሰው መንገድ ላይ ይሄ እንዴት ምን አይነት ደንብ ነው የነገሯችሁ ለእናንተ? እንዴት ነው ደንቡ? ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ? ካልነበርን አሳውቁን። ዝም ብዬ ከሆነ የምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንውሰድና እንግባባ። ግራ አለኝ። በቃውን ደንብ አስከባሪ ሲባል ላይ ሲጀመር ከዱላ ድብደባ ጋር ምን አገናኘው? እዚህ ሀገር ውስጥ ንቀት እኮ ነው። ሽመል ተይዞ እኮ አይኬድም። ካፒታሊስት ውስጥ የትም ዓለም ላይ እኮ የለም። የትም ዓለም ላይ በግ ነው እንደምትጠብቀው፣ ከብት ነው የምትጠብቀው። እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሀል የአፍሪካ መቀመጫ ከተማ ውስጥ ይሄዳል? እሺ ለማለት ሰውን እንዴት አድርጋችሁ ነው የምታስቡን? እኛ እንግዲህ ግራ ገባኝ። ብቸኛ እኔ ኬንያም ሄጃለሁ፣ ኡጋንዳም ሄጃለሁ፣ ሴኔጋልም ሄጃለሁ፣ ናይጄሪያም ሄጃለሁ፣ ሞሮኮም ሄጃለሁ፣ ደቡብ አፍሪካም ሄጃለሁ፣ አሜሪካም ሄጃለሁ፣ ሌላም ሀገር ሄጃለሁ። ሽመል ይዞ የሚዟዟር ሕግ አስከባሪ አይቻልም። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ብዙ ሰዎች እንግዲህ በደንብ አስከባሪዎች ጉዳይ ላይ ብዙ ሐሳብ አስተያየታቸውን ሲሰጡ ይሰማል። እናንተስ ደግሞ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። ብር አለ ግን የለኝም። በእውነት ብር እኮ ሎክ ቅድም እንዳልኩሽ እኮ ነው የሚዬ ብር እኔ ጋር ለመምጣት ይችላል። አሁን አይፈልግም። ብር አለመምጣት አይችልም። አለመምጣት አይችልም። አዎ የሰው ልጅ ለሰራው ስራ ምን ይስተሸለሚው ነገር ነው። ኮምፎርታብል ነህ ላይክ ሰው ልጅ መቼም መጀመሪያ እንደ ሐሳቦችን ለማውጣት ለመስራት መሰረታዊ የሆኑ ነገሮች ያስፈልጉታል። ቢያንስ መጠለያ፣ የሚለብሰው ልብስ፣ ምግብ መግዣ፣ ከዛ በኋላ ነው በቃ አትሊስት መፍጠር የሚችለው ብዬ አስባለሁ። ጫራው ቆሞ ሂድ። ጫሮ በሶ በጫሮ ነው የምትኖረው።
እንደዛ አይደለ ኤሚ እንደዛ ብቻ አትረጂኝ እንጂ ጫረቆ መይድነስት እሺ ችግር የለውም አልহামዱሊላህ ማመስገን መብቃቃት በጣም አሪፍ ነገር ነው ባላንስ ማድረግ ያለንን ነገር እንዴት ባላንስ አደረግነው ነው ያለሽን ነገር ባላንስ ማታረጊ ከሆነ ባለሽ ነገር አመስጋኝ ካልሆንሽ ለግሪ መኪናም እየነዳሽም ቢሆን ከጎን ያለውን ነው የምታየው ከጎን ያለውን እዛ ፕሌን ልታይት ይችላልሽ ፕሌን በጋጅም ደግሞ ወደዛ ልጅር የሆነ መርከብ የሆነ ነገሮችን ታያለሽ ስለዚህ ባለሽ ነገር መጀመሪያ ቤተሰቦች ቪዲዮውን ተመልክተን ተመልሰናል አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን ቀጣይ ቪዲዮአችን ደግሞ የሚሆነው ልደትና ሞትን እንግዲህ በወቅቱ የማያስመዘግቡ ሰዎች ቅጣት ሊጣልባቸው ነው የሚሉ መረጃዎች ወጥተዋል እስቲ ደግሞ ቪዲዮውን ተመልክተን ተመልሰን እንገናኝ አልሰማንም ብላችሁ 5000 ብር እንዳትቀጡ አስቸኳይ ጥብቅ መረጃ ነው ሁላችሁም አዳምጡት ልደትና ሞት በወቅቱ በማያስመዘግቡ ነዋሪዎች ላይ 5000 ብር የገንዘብ ቅጣት ሊጣል እንደሆነ ተነግሯል የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ከሐምሌ 1 ቀን 2018 ዓ.ም ጀምሮ እንደ ልደትና ሞት ያሉ ወሳኝ ኩነት ምዝገባዎችን በወቅቱ በማያስመዘግቡ ነዋሪዎች ላይ የ5000 ብር ቅጣት ሊጥል እንደሚችል አስታውቋል እና ማንኛውም ነዋሪ ልደትን በ90 ቀን ውስጥ ፍቺ ጋብቻ ሞትና ጉዲፈቻ ደግሞ በ30 ቀናት ውስጥ ማስመዝገብ እንደሚኖርበትም ተገልጿል ለፈጣን አዳዲስና ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ያድርጉ በቲክቶክ በተለያዩ ሚዲያዎች ላይ ታዋቂ ነች ሳሚናት በሚል ቅጽል ስም ነው የምትጠራው ግን በኢንስታግራም ገጿ ላይ በግል በተለይ በሷዳ ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን አይተው ብዙዎች እንደደውሉላትና እስኪ አውሯት አሉ እኔም ደውዬላታለሁ ተወዳጇ ጽዮን መስመር ላይ ያለች ጽዮን እንደምን አመሸሽ እንደና ነኝ ሴፍዬ ሰላም ነው ወይ እግዚአብሔር ይመስገን እንዴት ነህ አለን ይመስገን አምላክ አንቺ እንዴት ነሽ ደና ነኝ ሴፍዬ በጣም ነው ወድ እኔም በጣም ነው የምናከብርሽ እኔ ቀንተኛ ደጋፊክ ነኝ ማለት ትልቅ ስለደወልክልኝም በጣም ደስ ብሎኛል አው ምን ያህል ቢወዱሽ ነው ምክንያቱም አድናቂዎችሽ ናቸው ጉዳዩንም የላኩልን ያለችበት ሁኔታ ጥሩ ላይ ሆን ይችላል የጻፈችውም ነገር ምናልባት አስደንግጦናል አሉና ምን አጋጥሞሽ ነው እንዲህ አይነት ጉዳዮችን ሶሻል ሚዲያ ላይ ያጋራሽ አው ያው እኔ ብቻዬን ነው የምኖረው ከልጄ ጋር የምሰራው ከሚታወቁም ከማይታወቁም ሰዎች ጋር ነው የምሰራውና ያው ሴት ስትሆን ብቻህን ስትሆን ደግሞ ብዙ ነገር ያጋጥማል እና አሁን ሼር ያደረኩት ቪዲዮ ላይ ያው ፈርቼም ነው አንደኛ ያው ልጅ ያለው ሰው ፈሪ ነው ልጅ ስላለ ታውቃለህ ብዙ ነገር ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው በስራ አጋጣሚ ነው ያወቅኩት ግን በቃ አቢዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት ያው በስራ አወቅኩት ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት ግን በጣም ባገኝ እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን እዛ አሁን ደግሞ ቤተሰቦች ቪዲዮውን ተመልክተን ተመልሰናል አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን ቀጣይ ቪዲዮአችን ደግሞ የሚሆነው አርቲስት ገነት ንጋቱ እንግዲህ በአንዲት ቲክቶከር ላይ ያረሰችባትን በደል እስቲ ተመልክተን እንመለስ
አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደወለች ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ። አየሻ ስጋው ሲያገላብጡ ጋይስ ማናት ግሴትዩዋ ሲያገላብጡ ታየሻ ከቀዩ ከብኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ። ከዛም ቤትሽ አምጥተሽ ልትበይ እራስሽ ተበላሽ። ሊበላ ሶሻል ሚዲያ ላይ ተበላሽ ራስሽ። አይ መድኃኒዓለም ይስልሽ ወጣ ባለቀልሽ። እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ። በሬዋን እንዲያርጉ አንቺን አስቀምጠው ነው የሚለቁሽ። ሶሻል ሚዲያ ላይ ተመጣጣው ጋይስ ጌታ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኚልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ። እንደው ማንሽ ከካሌብ እናት እንደው ለኔ ንገብ ማናት ሽክ በይ እኔ ከሽክ በይ ትንሽ ቀዳድ እንበልባት እንቀዳድባት። እኔ ወርምንት ያለሽ ያወጣኛል እኔ ከዛ ያይ ወይ እና እንደዛ ነው። ሌላው ደግሞ እንትን ላይ ያ ምን ምንድነው ፍጹም ላይ ቀርቦ ጋይስ የሆነች ባለትዳር እቺ ልጅ ላስታውሳችሁ ቀንዴ ጋይስ ወሬ ያለው ይሄ ነው እንግዲህ ይሄ ነው ወሬ ሲኖር በደንብ እናወራለን። ያለውን ወሬ መገረም ነው የኛ ስራ። ሆዴ ኢትዮጵያ ገብቶ አዲስ ፍቅረኛ ይዟል አሉኝ። እኔ በአደባባይ ላይ ፍቅረኛ ይዛሃል ወይ ሆዴ ብዬ ስጠይቀው አላስኩም አለኝ ሆዴ። ትላንትና ጂጂ ደግሞ ብረት ጋይስ እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። አሁን እየገረመኝ ያለው እድሜያቸው ከፍ እያሉ የሚሄዱ ሰዎች ወደ ታች እየወረዱበት ያለበት ዘመን እየመጣ ነው ያለው ማለት ነው። ለዛ ደግሞ ትልቁን ማሳያ ገኒ ወይ ሪያሊቲ ሾው ማለት ነው። ሰው በጣም በአይምሮ ዝቅ እያለ እንደሆነ ትልቅ ማሳያ ነች ብዬ አስባለሁ ማለት ነው። ገኒ እኛ እኮ በጣም ነው እንወደሽ። ፈጣሪ ከየት አንስቶ የት እንዳደረሰች እኮ ሁላችንም እናውቃለን። የተደረገልሽን ነገር ለምን ትረሻለሽ? ለምን እንደዚህ አይነት ፉክክር ውስጥ መግባት ፈለግሽ? የሰውን እንጀራ አብስሎ መብላት ለምን ፈለግሽ? ይሄ ነገር በልጅሽ ቢከሰት አንቺስ ምን አልደስ ይልሻል? እቺ ልጅ እውነት ለመናገር እቺ ልጅ ተፎካክረሽ ህይወቷን ለማበላሸት ከመሞከር አግዘሻት ህይወቷን ልታስተካክላት ብትሞክሪ አይሻልም ነበር? ጋይስ የተፈጠረውን ነገር በጣም አጭራሪ ነገር ገኒ ቃል ባባ ጋር ትደውልላታለች። ቃል ባባ የአንድ ድርጅት የአንድ የሉካንዳ ቤት ወይ ቅርጫ የሚቀራጩ እንትን ብራንድ አምባሳደር ነች። ከዛ ትደውልላቸውና ስልካቸውን ፈልጊ ነው ምናምን ብላ ትጠይቃታለች። ቃልም ለስራ ነው የፈለገችው ብላ ለገኒ ስልኳን ትሰጣታለች ማለት ነው። ገኒ ትደውልላቸውና ለነሱ ምን ትላቸዋለች? እኔ ብራንድ አምባሳደር ለእናንተ ልሆንላችሁ ብላ እኔ በጣም ብዙ ልምድ አለኝ ብዙ ነገር ልስራላችሁ ብላ ፕሮፖዛሏ ምናምን ነገር አውጥታ ትልካለች ማለት ነው። ከዛ ድርጅቱ ከዚህ ልጅ ጋር በጣም ስኬታማ ስለሆነ ድርጅቱ ለዚህ ልጅ ይነግራታል ማለት ነው። በዚህ ልክ መዋረድ፣ በዚህ ልክ ወደ ታች መሄድ ማለት ነው። ገኒ ፈጣሪ ከፍ ባረገልክ ወደ ዝቅታ መንዳቱ ይችላልበታል። ገኒ ለምንድን ነው እንደዚህ እየወረድሽብን ያለሽ? ከቅርብ ጊዜ ጀምሮ የዩቲዩብ ገንዘብ በጣም ጣፍጦሽ እየወረድሽብን ያለሽ ነው። ከዛም በኋላ ምን ተፈጠረ? እቺ ልጅ 70,000 ፎሎወር አካባቢ እያለ የገኒ ፕሮግራም ላይ እንግዳ ሆና ቀርባ ነበር ማለት ነው። በዛ እንግዳ ሆና በቀረበችበት ፕሮግራም ላይ በጣም የሚገርም ህይወትን ፈተና እንዴት አድርጋ ህይወቷን እንዴት አድርጋ ለዚህ እንዳበቃችና እንዴት ከፍ እያለች እንደመጣች በህይወቷ ማለት ነው የተፈተነች አስደናቂ ሴት ነው። ያንን በሾው ላይ ተናግራለች። ልጇ አባት ጋር ክርክር ስለነበረባት ምን አደረገች? ገኒ ጋር ተደውልላትና አንድ ቦታ ላይ የሆነ ቦታ ላይ ምን ብላ ተናግራለች መሰላችሁ? ከባሏ ጋር ክስ ላይ ስላለች ከዛ ልጄን እቤት እያስተኛው ልጄ አሳዳጊ እየተውኩላት እኔ ብንድ ብዬ ሀረር እየሄድኩኝ እቃ ከዛ እያመጣሁኝ እዚህ ሸጣለሁ። ስለዚህ 2 ቀን 3 ቀን የማላያቸው ጊዜ አለ ምናምን ብላ እዛ ቪዲዮ ላይ ተናግራለች ማለት ነው። ስለዚህ ያ ቪዲዮ ከተለቀቀብኝ ልጄ ሊያሳጣኝ ስለሚችል እባክሽ ያንን ቪዲዮ ቁረጭልኝ ብላት አውርተው ተነጋግረው ቪዲዮን አስፈታላት ነበር ማለት ነው።
ከዛ ገኒ ምን ታደርጋለች? ዛሬ ላይ መታ ያንን ቪዲዮ ሙሉ ለሙሉ ፖስት አደረገችው ማለት። ቃል ባባ ግን ያው እግዚአብሔር አለላትና ልጇን በእጇ አስገብታለች። ፍርድ ቤት ወስኖላታል። ዛሬ የተሻለ ደረጃ ላይ ነው ያለችው ማለት እና ቪዲዮውን መታ ፖስተችባት ማለት አምጥተሽ ቪዲዮዋን መፖስተሽ ማለት ነው የሷን ዝቅ ልታረጊያት ማርያምን ከፍ ነው ያረግሻት። እኔ ይህንን ኢንተርቪው ሙሉ ለሙሉ ነው ያየሁት ማለት ነው። ምን ያህል ትዕግስት እንዳላትና ምን ያህል ብርታት እንዳላት ምን ያህል ጭንቅላት እንዳላት ከየት ተነሳ የት እንደደረሰች በደንብ ያየሁበት ቪዲዮ ነው ማለት። ታዲያ ገኒ በዚህ ቪዲዮ ላይ እሷን አዋርዳለሁ ብለሽ የሷን ከፍታ ጨምሪላት። ሰዎች በነገራችሁ ላይ ከፍ ዝቅ ሊያደርጉን የሆነ ነገር ሲያደርጉብን እኛ ከፍ ማለታችን አይቀርም። እሱን ደግሞ በቅርብ ታያለሽ። በዚህ ኢንተርቪው ላይ ቃል ባባ ምን ያህል እንደምታርግ ታያለሽ ማለት እና ገኒ በጣም እየወረድሽ ነው ያለሽው። በጣም ዝቅታሽ እየጨመረ ነው ያለው። ፈጣሪ አምላክ እንደነገርኩሽ ከፍ የሚያደርግ ፈጣሪ አምላክ ዝቅ ማድረጉን ይችልበታል። ተጠንቀቂ። የዩቲዩብ ገንዘብ አያስክርሽ። በልጅሽ እንዲሆን የማትፈልጊውን ነገር ሰው ላይ አታድርጊ። አንቺ የልጆች እናት ነሽ። ፍንዳታነትሽ ምናምን ነገር ተይው። እናንተም በዚህ ላይ ሀሳብቱበት ፎሎና ላይክ እንዳይረሳ። መልካም ቀን ይሁንላችሁ። ቤተሰቦች ቪዲዮውን ተመልሰናል። ቪዲዮውን ደግሞ እንደወደዳችሁት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።